ኦኬ እንግዲህ ከዚህ በፊት በነበረው ይህ ኤአይ ቤዝድ የሆነ ፒዲኤፍ ሳምራይዘር አፕሊኬሽን ወይም ክሬት የምናደርገው ይህ ፕሮጀክት በአጠቃላይ እንዴት እንደሚሰራ እንዴት ፒዲኤፎችን ሳምራይዝ እንደሚያደርግ እና ምን ምን ነገሮችን እንደምንጠቀም አይተናል በዛ ውስጥ ማለት። ስለዚህ በዚህ ፓርት የምናደርገው ቀጥታ ወደ ኮዲንግ ፕሮጀክቱ ነው መሄድ። ይህን ፕሮጀክት ኮድ ወደ ማድረግ ሄድ እና የተለያዩ ነገሮችን እዛ ጋር ኮድ እያደረግን እያየን ስቴፕ ባይ ስቴፕ እንመጣለን። ስለዚህ በአጠቃላይ ይህ ኤአይ ፒዲኤፍ ሳምራይዘር እንግዲህ እንዴት ይሰራል የሚለው በዲቴል ስላየነ ማለት ከዚህ በፊት። ስለዚህ ሴሌክት እናደርግለታለን ከፎልደራችን የምንፈልገውን ፋይል። ከዛ ሴሌክት ካደረግን በኋላ እዚህ ጋር መጠን ሳምራይዝ ፒዲኤፍ በምንልበት ሰዓት ፒዲኤፉን በአጠቃላይ እንግዲህ ኤክስትራክት ያደርጋል ቴክስቱን። ከዛ በኋላ ኤክስትራክት ካደረገ እንደ ፕሮምፕት ለዲፕሲክ ይሰጣል። እኔ ዲፕሲክን ስለተጠቀሙ ማለት። ነገር ግን እናንተ ከፈለጋችሁ ቻትጂፒቲ ከሆነ ወደ ቻትጂፒቲ፣ ጀሚኒ ከሆነ ጀሚኒ፣ ሌላም ከሆነ ኤአይዎች ሌሎችን መጠቀም ይቻላል። በጣም ቀላል ነው። ሁሉንም አንድ ላይ የተያዙ ሪሌትድ የሆኑ ስለሆኑ ማለት ነው ስለምናያቸው። ከዛ በኋላ ሳመሪውን ወይም ደግሞ ያን ፒዲኤፍ በአጭሩ ሳመራይዝ አድርገው በዚህ መልኩ ይሰጠናል ማለት ነው እንደምትመለከቱት። ስለዚህ በዚህ መልኩ እንግዲህ ሴሌክት ማድረግና የምትፈልጉትን ፒዲኤፍ ሳመራይዝ እንዲያደርግላችሁ ሪል ወርልድ የሆነ ፕሮጀክት የምትሰሩበት ፕሮጀክት ይሆናል ማለት ነው ይህ። ስለዚህ ሪል ወርልድ አፕሊኬሽን ነው ክሬት የምናደርገው ማለት። ስለዚህ ምንድነው ማድረገው ከስክራች ነው መነሳት የምትጀምረው ከዜሮ ማለት ነው። ስለዚህ እዚህ ጋር ለምሳሌ ልምጣና አንድ ፎልደር ክሬት አድርጌ ይህን ፎልደር ክሬት አድርግና ለምሳሌ ኤአይ ፒዲኤፍ ልበለው። ኤአይ ፒዲኤፍ ሳመሪ ያልኩት ይህን ፎልደር። ስለዚህ ይህን ፎልደር ክሬት ካደረኩ በኋላ እንግዲህ ይህን ፎልደር በቪዥዋል ስቱዲዮ ከፍትና እያንዳንዱ ነገር እየሰራው ያለው። ስለዚህ ይህን ፎልደር እንደምትመለከቱት ከዚህ ጋር ኤአይ ፒዲኤፍ ሳመሪ የሚለው ፎልደር ላይ ነው ያለሁት። ቀጣይ ክሊክ አደረግና ሲኤምዲቢኤስ በምጽፍበት ሰዓት እዛ ኢንተር ሳደረገው ይህንን በኮማንድ ፕሮምፕት ይከፍትልኛል። ከዛ በኋላ ኮድ ላለው ዶት አደርጋለሁ እንደዚህ። ከዛ ኢንተር በምልበት ሰዓት ላይ በቪዥዋል ስቱዲዮ ይህንን ፎልደር ባዶ ፎልደር ማለት ነው ይከፍትልኛል። ከፈለጋችሁ ደግሞ እናንተ ከዚህ በፊት ደጋግሜ የማወራው ነው። ቪዥዋል ስቱዲዮን ከከፈታችሁ በኋላ እዚህ ጋር ፋይል መጣችሁ እዚህ ላይ መጣችሁ ኦፕን ፎልደር ብላችሁ ያሁን ክሬት ያደርጋችሁትን ፎልደር ኦፕን ማድረግ ይቻላል። ዋናው አሁን ያደረኩትን ምንድን ነው ይህንን ኤአይ ፒዲኤፍ ሳመሪ የሚለውን ክሬት ያደረኩትን ፎልደር ባዶ ምንም የሌለውን ፎልደር በዚህ በቪዥዋል ስቱዲዮ ከፈቱ ማለት ነው። ከዛ ይህን ካደረኩ በኋላ እያንዳንዱ እንድትረዱት ማለት ነው። ከዚህ ጋር ምንድነው ማድረገው መጀመሪያ እንደምትመለከቱት ይህን አይነት ፔጅ አለ። ኤአይ ፒዲኤፍ ሳመሪ የሚል እንደ ሄደር እዚህ ጋር ያስቀመጡት። ከዛ ቹዝ ፋይል የሚል እዚህ ጋር ፋይል እንድትመርጡ የሚያደርግ በተን አለ። ከዚህ ሳምራይዝ የሚል በተን አለ። እንዲሁም ደግሞ ሳምራይዝ የተደረጉ ቴክስቶች በፒዲኤፍ ውስጥ ከዚህ ጋር መጥተው ይቀመጣሉ። እነዚህ ነገሮች ነው ከዚህ ጋር ክሬት የምናደርገው በጣም ቀላል የሆነ። ስለዚህ አሁን እዚህ ጋር የምጠቀመው ኤችቲኤምኤል፣ ሲኤስኤስ እና ጃቫስክሪፕት እነዚህ ማለት ነው። ስለዚህ ምን አደርጋለሁ እንደ ፍሮንት ኢንድ ማለት ነው ከዚህ ጋር መጣና ኤአይ ፒዲኤፍ ሳመሪ በሚለው ውስጥ ማለት ነው ፋይል ክሬት አደርጋለሁ። ሶስቱም ፋይሎች ለምሳሌ የመጀመሪያው የኤችቲኤምኤል ፋይል ነው። ስለዚህ ኢንዴክስ ዶት ኤችቲኤምኤል እናንተ የምትፈልጉትን ፋይል ኔም መስጠት ትችላላችሁ። በነገራችን ላይ ግን ያው የተለመደው ብዙ ጊዜ ኢንዴክስ ስለሆነ ነው ኢንዴክስ ምለው። ስለዚህ ኢንዴክስ ዶት ኤችቲኤምኤል የሚል የኤችቲኤምኤል ፋይል ነው። ምክንያቱም ይህን ዌብሳይት ክሬት ለማድረግ ወይም ደግሞ ይህን ዌብ አፕሊኬሽን በአጠቃላይ ዌብ አፕሊኬሽን ነው። ይህን ክሬት ለማድረግ ኤችቲኤምኤል ያስፈልገናል። ስለዚህ ኤችቲኤምኤል እዚህ ጋር ክሬት አደረኩ የኤችቲኤምኤል ፋይል ማለት ነው። ከዛ በመቀጠል ሌላ ፋይልም ይህን ስታይል ለማድረግ ለምሳሌ ስታይሉን በምታዩበት ሰዓት ላይ ኤአይ ፒዲኤፍ ሳመራይዘር ይላል። ያለውን ባክግራውንዱ ማየት ትችላላችሁ። ሳመራይዝ ፒዲኤፍ የሚለው ያሉትን በአጠቃላይ ስታይሎች እነዚህን ሁሉ ስታይል ለማድረግ ለማስተካከል ስታይል ያስፈልገናል ወይም ደግሞ ሲኤስኤስ ፋይል ማለት ነው። ስለዚህ ካስኬዲንግ ስታይል ሺት የሚባለው ስለዚህ እሱንም ፋይል ክሬት አደርጋሉ። ለምሳሌ ከዚህ ጋር ስታይልስ ዶት ሲኤስኤስ አድርገዋለሁ ማለት ነው። ካስኬዲንግ ስታይል ሺት ማለት ነው። ይህን ፋይልም ያስፈልገኛል። እንዲሁም ደግሞ የተለያዩ ኢንተራክሽኖችን ለመስራት ለምሳሌ ወደ ዲፕሲክ ሪኩዌስቶችን ለመላክ እንደዚህ ፕሮምፕቱን የፒዲኤፉን እንደ ፕሮምፕት አድርጎ ወደ ዲፕሲክ ለመላክ እና ያንን ሾርት የሆነውን ወይም ደግሞ ሳምራይዝ የተደረገውን ፒዲኤፍ አመቶ ዲስፕላይ ለማድረግ እነዚህ ፋንክሽናሊቲዎች ስለሚያስፈልጉ ጃቫስክሪፕት ያስፈልገናል። ስለዚህ ለዚህ ጃቫስክሪፕት ደግሞ የጃቫስክሪፕት ፋይል ክሬት አደርጋለሁ የጃቫስክሪፕት ኮዶች መጻፍ ስላለብኝ። ለዛ ደግሞ ስክሪፕት ለምሳሌ ስክሪፕት ዶት ጄኤስ የሚል ፋይል ክሬት አደረጉ ማለት ነው። ስለዚህ እነዚህ ሶስቱን ፋይሎች ክሬት አድርጌያለሁ። እነዚህ ሶስቱ ፋይሎች አስፈላጊ ናቸው ይህን አይነት የሪል ወርልድ አፕሊኬሽን ክሬት ለማድረግ። ስለዚህ ከየት ልጀምር? ከኤችቲኤምኤል ሁሌ የሚጀምረው ምክንያቱም የመጀመሪያ የዌብሳይትን ወይም የዚህን ዌብ አፕሊኬሽን ዋና ስትራክቸር ክሬት የሚደረገው በኤችቲኤምኤል ስለሆነ ኤችቲኤምኤል ነው ክሬት ማድረገው። ኤችቲኤምኤል ፋይል ነው ወይም ኮድ ነው የምጽፈው። ስለዚህ ኤችቲኤምኤል 5 ስለምጠቀም ኤችቲኤምኤል 5 ሰሌክት አደርጋለሁ። በዚህ መልኩ ኤችቲኤምኤልን በዲቴይልድ አይተናል ከዚህ ቻናል ውስጥ። ስለዚህ አዲስ ከሆናችሁ ኤችቲኤምኤል ግራ የሚያጋባችሁ ካለ እዛ ጋር ገብታችሁ ማየት ትችላላችሁ። ስለዚህ ኤችቲኤምኤልን በዚህ መልኩ ክሬት ካደረጉ በኋላ ከዚህ ጋር ታይትሉ ለምሳሌ ወይም እያሳየዋችሁ ለምሳሌ
ኤችቲኤምኤል 5 እንግዲህ ባይ ዲፎልት ይህን ኮድ ይሰጠኛል። ስለዚህ ይህንን ልክፈተውና ኮፒ ፓዝ አድርጌ እዚሁ ጋር ጎን ለጎን የምንፈልገው ይህን እንዲመስል ነው። ነገር ግን የምንሰራው ለምሳሌ ከዚህ ጋር ይሄ ነው እንደምትመለከቱት ምንም ነገር የለውም። እዚህ ጋር ግን እንደምትመለከቱት ዶክመንት የሚል አለ። እዚህ ጋር ግን ኤአይ ፒዲኤፍ ሳመሪ የሚል አለ። ይሄ ማለት ነው ኤአይ ፒዲኤፍ ሳመሪ ወይም ሳመራይዘር የሚል እንደ ታይትል አለ ከዚህ ጋር እንደምትመለከቱት። ስለዚህ ይሄኛው ዶክመንት ነው የሚል ዶክመንት የሚልበት ምክንያት ይሄ ዶክመንት ስለሚል ነው። ስለዚህ ይህንን ታይትሉን የዶክመንታችን ታይትል እዚህ ጋር ቀይረዋለሁ። ኤአይ ፒዲኤፍ ሳመራይዘር አደረኩት ወይም ደግሞ ይህን ኤአይ ፒዲኤፍ ሳመሪ እንዲል አድርገው። ለምን ነው ይሄን ያደረኩት? ከዚህኛው ጋር እንዲለያይልን ወይም ደግሞ ሰርተን ከጨረስነው ጋር ይሄኛው ጋር እንዳይመሳሰል ብዬ ነው። ስለዚህ ይህን አደረኩና አሁን ሪፍሬሽ በማድረግበት ሰዓት እንደምትመለከቱት ኤአይ ፒዲኤፍ ሳመሪ ይላል። ይህንን አደረግን። ከዛ ቦዲውን እያስተካከልን በቦዲ ውስጥ እያስቀመጥን እንዲያለን። ነገር ግን ከዚህ ጋር ለምሳሌ ሲኤስኤስ ስለምንጠቀም ማለትም ኤክስተርናል ስታይል ሺት ነው የምንጠቀመው ከዚህ ጋር። ስለዚህ ይህንን ሊንክ አድርጌ መሄድ አለብኝ ይህኛውን ሲኤስኤስ ማለት ነው። በኋላ ስታይል ሲጨምር እያስተካከሉ ስለመሄድ ስለዚህ ሊንክ ታግ እጠቀማለሁ። እዛ ሪሌሽንሽፑ ስታይል ሺት ነው። ኤች ሪፈረንሰው የዚህ ስታይልስ ዶት ሲኤስኤስ እለዋለሁ ማለት። ስለዚህ ስታይልስ ዶት ሲኤስኤስ አደረግና ሊንክ አደረግኩት ማለት ነው። በጣም በተደጋጋሚ የሚሰራ እንደዚህ አይነት ፕሮጀክቶችን ለዛ ነው ፈጠን ብዬ የሚሄደው። ስለዚህ ግራ የሚያጋባችሁ ከሆነ ኢንተርናል ሲኤስኤስ ኤክስተርናል ሲኤስኤስ እንዴት እጠቀማለሁ የሚለውን በዚሁ ቻናል ውስጥ በጣም በርካታ ቻናል አለ። ስለዚህ እዚህ ሰልፍ ፕሮግራመርስ የሚለው ቻናል ላይ በመግባት በጣም ብዙ በፕሌይሊስት የተቀመጡ አሉ። ስለዚህ የሚከብዳችሁ ፓርት ካለ እዛ ውስጥ የተቀመጠ ሌላ ቱቶሪያል ስላለ ስለነዚህ ማለት ነው ማየት ትችላላችሁ። ስለዚህ በዚህ ፓርት አሁን ምንሰራውን ዶክመንት ወይም ደግሞ ይህን ዌብ አፕሊኬሽን ኤአይ ፒዲኤፍ ሳመሪ ያልኩት ታይትሉን ማለት ነው። ከዛ ሊንክ አደረኩት። ሊንክ ካደረኩ በኋላ እንግዲህ ስታይል ሽቱ እና ይህን ሊንክ አደረኩት ማለት ሲኤስኤስ ስታይሉ ማለት። ስለዚህ ይህን አደረኩ። ከዛ በመቀጠል እዚህ ቦዲ ላይ በመምጣት ያሉ ነገሮች እነዚህ ክሬት እያደረጉ ይሄዳሉ። ለምሳሌ የመጀመሪያው ከዚህ ጋር እንደምታዩት ኤአይ ፒዲኤፍ ሳመሪ የሚል ታይትል አለ እዚህ ጋር እንደ ታይትል ማለት። ስለዚህ ሄደር ነው ልበል እና ይህንን ሄደር ታግ እጠቀማለሁ። ሶ ሄደር ታግ ተጠቅሜ ለምሳሌ ከዚህ ጋር ኤአይ ይህንን ኤአይ ፒዲኤፍ ሳመሪ አልኩት ማለት ሶ ይህን ሴቭ አደርጋለሁ። መጥቼ እዚህ ጋር ሪፍሬሽ እያደረጉ እያሳየኋችሁ ለመሄድ ነው ቀለል እንዲል። እንደምትመለከቱት ኤአይ ፒዲኤፍ ሳመሪ የሚል እዚህ ጋር መጣ ማለት ነው። ሰው ይህ ሄደራችን ነው። ሲኤስኤስ ስለሌለው በኋላ ሲኤስኤስ ሲጨምር ወደዚህ ይህን እናስመስለዋለን ማለት ነው። ከዛ በመቀጠል እዚህ ጋር ያሉ ነገሮች አሉ ሜን ቦዲ ውስጥ ማለት ነው። ለምሳሌ እዚህ ጋር ሳምራይዝ ፒዲኤፍ የሚል አለ። ይህ ቴክስት ኤሪያ አለ። ይህ በተን አለ ወይም ደግሞ ፋይል ሴሌክት ልናደርግበት የምንችለው ማለት። ስለዚህ በአጠቃላይ ለምሳሌ ያን ሄደር ካደረኩት በአጠቃላይ ይህንን ሄደር ነው ያደረኩት። አሁን ሜን ልበልና ሜን ታግ ለምሳሌ ብጠቀም በዚህ ሜን ውስጥ እነዚህ ነገሮች አስቀምጣለሁ። ለምሳሌ የመጀመሪያው ይሄኛው እንደምትመለከቱት እዚህ ጋር ቹዝ ፋይል የሚለው ኢንፑት ነው። ስለዚህ ኢንፑት እዚህ ጋር የኤችቲኤምኤል ኤለመንት እጠቀማለሁ። ስለዚህ ኢንፑት አደርጋለሁ። ኢንፑት ታይፑ ግን እዚህ ጋር ቴክስት ሳይሆን ፋይል ነው፣ ምክንያቱም የፒዲኤፍ ፋይል ነው የምንፈልገው። ስለዚህ እዚህ ጋር ፋይል አደርገዋለሁ ማለት ነው። ኢንፑቱ ፋይል ነው የሚሆነው ማለት ነው። ከዛ እዚህ ጋር ታርጌት ለማድረግ በኋላ ላይ አይዲ ሰጥቼው ሊድ አይዲ ሴሌክተር ለመጠቀም ስለፈለጉ ማለት ስለዚህ አይዲ ፒዲኤፍ ኢንፑት ይህንን ሰጠሁት ማለት ነው። በኋላ ላይ እንግዲህ እንትን ለማድረግ ነው እዛ ማድረገው እንግዲህ አክሴፕት አደረገውና አክሴፕት የሚያደርገው ይህ ኢንፑት ማለት ነው። አክሴፕት የሚያደርገው ምንድን ነው ወይም የሚቀበለው ምንድን ነው የሚለው ነው። ስለዚህ አፕሊኬሽን ፒዲኤፍ አደርገዋለሁ ማለት ስለዚህ አክሴፕት የሚያደርገው ፋይል ፒዲኤፍ ነው ማለት ነው። ስለዚህ ይህ ይሆናል አፕሊኬሽን ፒዲኤፍ አደረኩት። ሶ እዚህ ጋር ይህን አደረግ ወይ ሶ ይህን ሴቭ ላድርግና እስቲ መጥተን እንየው ከዚህ ጋር ምን እንደሚመስል ሪፍሬሽ አድርጌ አሁን እዚህ ጋር ሳየው እንደምትመለከቱት ቹዝ ፋይል እና ኖ ፋይል ቹዝ ይላል። ለምሳሌ ክሊክ ባደረገው እዚህ ጋር ይሄን ይሆናል። ከዛ ለምሳሌ የምፈልገውን እዚህ ጋር ለምሳሌ ኤንኤፍቲ ዲሞ ጋይድላይን የሚላለ ሴሌክት አደረገው እንደምትመለከቱት ኤንኤፍቲ ዲሞስ ጋይድላይን ፒዲኤፍ ሰው እዚህ ጋር ተመሳሳይ ነው ማለት ነው። እዚህ ጋር አሁን እዚህ ጋር ሴሌክት አድርገን የምንፈልገውን ሴሌክት ስናደርግ እንደዚህ ማለት ነው። ስለዚህ እዚህ ጋር ሴሌክት ያደርጋል ያ ተመሳሳይ ነው። ስለዚህ ይህንን ክሬት አደረግን ማለት ነው። በኋላ ስታይል ሌሎች ነገሮች እየቀየርን እንመጣለን። ስለዚህ ይህን አደረኩኝ። ከዛ በመቀጠል እዚሁ ጋር ኦልሬዲ ከዚህ ጋር እንደምትመለከቱት ይህ ሳመራይዝ የሚል አለ። ሳመራይዝ ፒዲኤፍ የሚል በተን ነው። ይህ በተን ክሬት አደርጋለሁ። ስለዚህ እዚህ ጋር ልምጣና ኦልሬዲ
ከዚህ ኢንፑት በመቀጠል እንግዲህ በተን ክሬት አደርጋለሁ። ይህ በተን እንግዲህ ምንድን ነው የሚል ቴክስቱ ሳመራይዝ እንደዚህም ነው ሳመራይዝ ፒዲኤፍ የሚል ነው በተኑ ማለት። ነገር ግን ከዚህ ጋር ለምሳሌ ታርጌት አድርጌ የተለያዩ ነገሮችን እንትን ለማድረግ ለምሳሌ ከዚህ ጋር ይህ በተን ክሊክ በሚደረግበት ሰዓት ላይ ይህንን ሳመራይዝ ፒዲኤፍ የሚለውን በተን ክሊክ በማድረግበት ሰዓት ላይ ነው እንግዲህ ሪኩዌስት የሚልከው ወደ ዲፕሲክ የዚህን የሴሌክት ያደረግነውን ፒዲኤፍ ቴክስቶችን እንደ ፕሮምፕት አድርጎ ወደ ዲፕሲክ ልኮ እንዲሁም ደግሞ ከዲፕሲክ የሚሰጠውን ሳማሪ ሪስፖንስ እዚህ ጋር ዲስፕላይ የሚያደርግ። ስለዚህ ይህ ፋንክሽን ያስፈልጋል። ይህ ክሊክ በሚደረግበት ሰዓት ላይ ራን የሚያደርግ ፋንክሽን አለ ማለት ነው። ስለዚህ እሱን ፋንክሽን በኋላ ላይ ክሬት የማደርገው ፋንክሽን ነው በጃቫስክሪፕት። ለአሁኑ ግን ኦን ክሊክ ለምሳሌ ይህ በተን ክሊክ በሚደረግበት ሰዓት ላይ ማለት ነው ኦን ክሊክ ራን የሚያደርገው ፋንክሽን አለ። ስለሱም ሃንድል ይህንን ፋንክሽን በኋላ ክሬት የማድረግ ነው። ሳማሪ ይህንን ፋንክሽን ራን እንዲያደርግ አደርገዋለሁ ሃንድል ሳምራይዝ የሚል ማለት ነው። ስለዚህ ይህን ፋንክሽን በኋላ ክሬት ማድረግ ነው ጃቫስክሪፕት ፋይላችን ላይ script.js ፋይላችን ላይ። ለአሁኑ ግን ይህ በተን ሳማራይዝ ፒዲኤፍ የሚለው በተን ክሊክ በሚደረግበት ሰዓት ላይ ይህንን ፋንክሽን ራን ያደርጋል ወይም ኤክስኪዩት ያደርጋል ማለት ነው። ይህን ፋንክሽን ደግሞ በኋላ ክሬት እናደርገዋለን በዚህ ውስጥ ማለት ነው በscript.js በሚለው ውስጥ እና እዚህ ፋንክሽን ደግሞ የሚካተቱ ነገሮች ለምሳሌ ፒዲኤፉን ኤክስትራክት ማድረግ ቴክስቱን እያንዳንዱ እናየዋለን በኋላ ላይ። ከዛ ያን ፒዲኤፍ ላይ ያሉትን ቴክስቶች ኤክስትራክት ካደረገ በኋላ ወደ ዲፕሲክ ይልካል ሪኩዌስት ይልካል ማለት ነው እንደ ፕሮምፕት ያን ቴክስት። ከዛ በኋላ ሪስፖንስ ይቀበላል። ልክ ያሉ ነገሮችን ሃንድል የሚያደርግ ይህንን ሃንድል ሳመሪ ወይም ደግሞ ሃንድል ሳመራይዝ የሚል ይህንን የፋንክሽን ኔም ራን አድርግ እያልኩት ነው ያለሁት ማለት ነው። በዲቴል በኋላ የምናየው ነው፣ ግልጽ ይሆንላቸዋል በኋላ ላይ። ለአሁኑ ግን ይህ በተን ክሊክ በሚደረግበት ሰዓት ላይ ይህ በተን ማለት ነው ሳመራይዝ ፒዲኤፍ የሚለው በተን ክሊክ በሚደረግበት ሰዓት ላይ ይህን ፋንክሽን ራን አድርግ እያልኩት ነው ማለት ነው። ስለዚህ ይህን አደርጋለሁ። ሴቭ ላድርገው። ልምጣና እዚህ ጋር እየሰራ ነው ያለ ነው። ሶሪ እዚህ ጋር እየሰራ ነው ያለ ነው። ሪፍሬሽ አድርገው እንደምትመለከቱት ሳመራይዝ ፒዲኤፍ የሚል አለ እንደምትመለከቱት ማለት ነው። ስለዚህ ይህን ክሊክ በማድረግበት ሰዓት ላይ የዛ ጃቫስክሪፕት ፋንክሽን ራን ያደርጋል ማለት ነው። ሶ ይህን አደረኩኝ። አሁን እዛ በመቀጠል እነዚህ ይህንና ይህን ክሬት ካደረጉ በኋላ ቀጣይ የሚሆነው ይሄኛው ነው ቴክስት ኤሪያው ማለት ነው። እንደምትመለከቱ ይህ ቴክስት ኤሪያ ነው። ስለዚህ ቴክስት ኤሪያ የሚል ከዚህ በተን በመቀጠል ክሬት አደርጋለሁ። ስለዚህ ቴክስት ኤሪያ የሚል ይህንን ተጠቀሙ ማለት ነው። ስለዚህ ቴክስት ኤሪያ ውስጥ ለምሳሌ ከዚህ ጋር ለምሳሌ አይዲዩ እዚህ ጋር ኔሙን ልተውና አይዲውን እዚህ ጋር አይዲ በኋላ ታርጌት ለማድረግ ስለሚያስፈልገኝ ማለት ነው። ስለዚህ አይዲ ምን አደርጋለሁ አውትፑት አልኩት። ምክንያቱም እዚህ ጋር አውትፑት ያልኩበት ምክንያት ምንድን ነው? እዚህ ጋር ያሉ ነገሮች ሳመሪዎች ናቸው። የፒዲኤፉ ሳመራይዝ ከተደረገ በኋላ በምትፈልጉት የላርጅ ላንጉጅ ሞዴል ወይም ደግሞ የኤአይ ሞዴል በመጠቀም ለምሳሌ እዚህ ጋር አሁን ፕሮጀክት በዲፕሲክ ነው የምሰራው ብያቸዋለሁ። ኦልሬዲ እኔ እዚህ ጋር ዲፕሲክ አሁን ኤፒአይ ክሬት አድርጌ ምን ብዬ እየሰራው ስለሆነ የተለያዩ ሪኩዌስቶችን እዚህ ጋር እየላኩ ስለነበረ እሱን ለማድረግ ነው። ስለዚህ በዲፕሲክ ሳመሪ ካገኘው በኋላ ማለት ነው ከዚህ ጋር ሳመሪዎች የፒዲኤፉ በአጠቃላይ በአጭሩ ሳመራይዝ ተደርጎ ፒዲኤፉ የሚቀመጥበት ቦታ ስለሆነ እዚህ ጋር እንደ አይዲ አውትፑት የሚል እዚህ ጋር ኔም ሰጠሁት ማለት ነው። ስለዚህ አይዲ አውትፑት አደረኩት። ከዛ ለምሳሌ ፕሌስ ሆልደሩ እዚህ ጋር ፕሌስ ሆልደር ማለት እንግዲህ ቴክስቱ ሳመራይዜሽኑ ሳይኖር ምንድን ነው የሚለው ነው። ስለዚህ ሳመሪ እዚህ ጋር እንደዚህ ያደረኩት ማለት ነው። ስለዚህ ምንድነው ያደረኩት? ሳመሪ ዊል አፒር ዚስ ወይም ሳመሪ ዊል አፒር ሂር ነው የሚለው። ሰው ሴቭ ላድርገው። እዚህ ጋር ምንድነው ያደረኩት? ከዚህ ጋር እንደምትመለከቱት ይህንን ሪፍሬሽ ባደረገው ለምሳሌ ይሄኛውን እንደምትመለከቱት እዚህ ጋር ሳመሪ ዊል አፒር ሂር የሚል የፕሌስ ሆልደር ያሳየናል። እዚህ ጋር ልክ እንደዚህ እንዲሆን ነው። ስለዚህ ሴቭ አድርጌዋለሁ። ይህንን አሁን እዚህ ጋር መጣና እየሰራ ነው ያለው ላይ ቼክ ሳረግ ሪፍሬሽ ሳረግ እንደምትመለከቱት እዚህ ጋር ሳመሪ ዊል አፒር ሂር የሚል እዚህ ጋር ቴክስት ኤሪያ አለ። አሁን ስታይሉ ምናምን እዚህ ጋር ብልሽሽት ብሎ ነው የሚታያችሁ። በኋላ ግን ሲኤስኤስ ስንጨምር በደንብ እየተስተካከለ ይመጣል። ሰው እነዚህን ክሬት አደረጉ ማለት ነው። እነዚህን ክሬት ካደረጉ በኋላ እንግዲህ ሶሪ እዚህ ጋር ማለት ነው። እነዚህን ክሬት ካደረጉ በኋላ የሚቀረኝ ምንድን ነው? እያንዳንዱን ነገር እዚህ ጋር ሲኤስኤስ ላይ ማስተካከል ነው። ከዛ በፊት ግን ለምሳሌ ወደ ሲኤስኤሱ ከመሄዴ በፊት ከዚህ ጋር ለምሳሌ እንደምትመለከቱት አሁን ከዚህ ጋር
የምናስቀምጣቸው ነገሮች ይኖሩናል። ለምሳሌ እዚህ ጋር ጃቫስክሪፕት ፋንክሽን አለኝ። ይህን ጃቫስክሪፕት ፋንክሽን ሊንክ ማድረግ ይኖርብኛል ከዚህ ጋር ልክ እንደ ስታይሉ ማለት። ስለዚህ ይህን ደግሞ የምናደርገው ከዚህ ውስጥ ነው። ቦዲ መጨረሻው ላይ ነው። እንግዲህ በኤችቲኤምኤል ኤሌመንታችን ከቦዲ ታግ ውስጥ መጨረሻዎቹ አካባቢ ነው ብዙ ጊዜ የተለመደው። ስለዚህ ስክሪፕት የሚል ታግ በመጠቀም ይህን ሊንክ አደርጋለሁ። ስለዚህ ስክሪፕትን እና በዚህ ስክሪፕት ለምሳሌ ሊንክ አድርገዋለሁ። ሰው ኤስአርሲ ሶርስ ፋይሉ ማለት ነው። ሶርሱ ምንድነው? ይህን ነው ስክሪፕት ዶት ጄኤስ። ሌላ ኔም ከሰጣችሁት የፋይላችሁን ኔም ነው የምሰጡት። እኔ ግን እዚህ ጋር የሰጠሁት የፋይል ኔም ስክሪፕት የሚል ነው። ስለዚህ ስክሪፕት ዶት ጄኤስ የሚለውን ሊንክ አደረጉ በዚህ መልኩ። ሰው ይህን አደረጉ። አሁን ይህን ካደረጉ በኋላ እንግዲህ በአጠቃላይ ይህንን እንትን ጨረሱ ማለት ነው። የዚህን ፎርም ማለት ነው። በአጠቃላይ እንደምትመለከቱት ኤአይ ፒዲኤፍ ሳመሪ የሚለውን እንደ ሄደር ወይም እንደ ታይትል መውሰድ ትችላላችሁ። ከዚህ ጋር ሴሌክት ያስደርገናል የምንፈልገውን ፒዲኤፍ ማለት ነው። ሰው ይህን ካደረግነ በኋላ ሳመሪ በተን የሚላለ ይህ ሳመሪ በተን ክሬት አድርገናል። ይሄ ሳመሪ በተን እንግዲህ ክሊክ በሚደረግበት ሰዓት ላይ ሳመራይዜሽኑን ወይም ደግሞ ሌላ ፋንክሽኖችን ራን እንዲያደርግ አድርገነዋል። እዚህ ጋር እንደምትመለከቱት ማለት ነው። ኦን ክሊክ ሲደረግ ሃንድል ሳመሪ የሚል ሳመራይዝ የሚል የጃቫስክሪፕት ፋንክሽን በኋላ ክሬት እናደርጋለን። እሱን ራን ያደርጋል ማለት ነው። ስለዚህ እሱን ራን እንዲያደርግ አድርገናል። ከዛ ደግሞ ቴክስት ኤሪያ አውትፑቱን ከዚህ ጋር አይዲ አውትፑት አልንና ለአይዲው ከዛ እነዚህ ነገሮች አስቀመጥን። ስለዚህ ይህ ፓርት የኢንዴክስ ዶት ኤችቲኤምኤል ፓርታችን ወይም ደግሞ ዋናውን የዚህን ዌብ አፕሊኬሽን ክሬት የምናደርገውን ይህንን አፕሊኬሽን አደር ክሬት እያደረግናል። የዚህን ዋና ምንላቸውን ነገሮች እነዚህን ነገሮች አስቀምጥን። በቀጣይ ሲኤስኤስ ፓርት እንመጣና ይህንን ቀጥታ ወደዚህ እናስመስለዋለን በሲኤስኤስ። ከዛ ደግሞ ጃቫስክሪፕት እንመጣና ጃቫስክሪፕት ፋንክሽናሊቲዎችን ጨምረን እንሄዳለን። ስለዚህ ይህን ፓርት እዚህ ጋር እናቆማለን፣ ብሬክ እናደርጋለን። እረፍት ከወሰድን በኋላ ሲኤስኤስ ፓርት ቱ እንቀጥላለን። ሲኤስኤሱን እናስተካክላለን ማለት ነው። የዚህን በአጠቃላይ ሲኤስኤሱን ወደዚህ እናስመስላለን የዚህን አፕሊኬሽን። ከዛ በመቀጠል የጃቫስክሪፕት ፋንክሽናሊቲን ጨምርና የዲፕሲክ ኤፒአይ ኪውን ሊንክ እናደርጋለን። እያንዳንዱ ነገር በዲቴል እንዲሰራ እናደርጋለን። ሰው እዚህ ጋር ብሬክ እናደርጋለን። በቀጣይ ፓርት ሲኤስኤሱን እንቀጥላለን።